የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን በሌተናል ኮሎኔል መንግስቱ ኃይለማርያም ከተጻፈው ትግላችን ቅጽ 2 መጽሐፍ የመረጥንላችሁን ታሪክ ዛሬም ክፍል 2ን ማቅረብ እንቀጥላለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሁለተኛው የፋሺስት ኢጣሊያ ወረራ። የፋሺስት ኢጣሊያ መንግስት ወራሪ ሰራዊት በ1878 ዓመተ ምህረት የምጽዋን ወደብ በመቆጣጠርና ብሎም በመስፋፋት ግልጽ ወታደራዊ ወረራ ለመሰንዘር የቻለው በ1852 ዓመተ ምህረት በንግድና በልማት አሳቦ የአፋር ብሔረሰብ ባለሀብቶችን በገንዘብ በመደለል ዛሬ የአሰብ ወደብ ያለበትን የባህር ዳርቻ የመሬት ቁራጭ በመግዛት የአሰብን ወደብ በአንድ የንግድ ኩባንያ ስም ከሰራ በኋላ ነው። ከአሰብ ወደብ በቀጥታ ወደ ምጽዋ ወይም ወደ ኤርትራ ከመራመዱ በፊት ለ16 ዓመታት ኢትዮጵያን ሲያጠናና ሲሰልል ከኖረ በኋላ የንግድ ተቋም ናቸው ያላቸውን ወደቡንና የመርከቡን ድርጅት ወደ ወታደራዊ ተቋም ከለወጠ በኋላ ያደባ ቆይቶ አንድም የኢትዮጵያ መንግስት ወገን ወይም ባለስልጣን ለመቃወም ቀርቶ የተመለከተውም ስላልነበረ ከአሰብ ወደ ቤሉልና ወደ ምጽዋ ደረጃ በደረጃ በመንቀሳቀስ ነው። የምጽዋን ወደብ ከተቆጣጠረ በኋላ በቀጥታ ወደ አስመራ ለመንደርደር ሳይቃጣ በቅድሚያ በምጽዋና በአካባቢው በመስፋፋት ከተቆናጠጠ በኋላ እንዲሁ ደረጃ በደረጃ ያደባ ሲንቀሳቀስ ዶጋሌ ላይ የራስ አሉላ አባ ነጋ ጦር ድባቅ ስለመታው አንድ እግረኛ ሻለቃ ጦሩን እንዳለ በሙሉ በማጣት ነው በምጽዋ ክልል ብቻ ተገቶ የቆየው። ጥንት ደባሯ በመባል የሚታወቀውን የክልሉን ርዕሰ ከተማ የዛሬውን አስመራ በመያዝ ብሎም በሙሉ የሰሜኑን የሀገራችንን ክልል በመቆጣጠር ኤርትራ የተሰኘ ስም ለመስጠት የተዳፈረውም አጼ ዮሐንስ ራስ አሉላን ከክልሉ አስተዳዳሪነትና ከጦር አዛዥነት ሽረውና ከኢጣሊያ ፋሺስት ሰራዊት ጋር የተፋጠጠውን የኢትዮጵያ ሰራዊት ከምጽዋ ግንባር አንስተው ወደ ጎንደር በማዝመታቸው ኢጣሊያኖች ያላንዳች ላብና ደም በሰላም ኤርትራን ተቆጣጥረው ለ50 ዓመታት በቅኝ ገዥነት የክልሉን ሕዝብ ረግጠው በማሰቃየት ኖሩ። የጣሊያ ፋሺስቶች በኤርትራ ክፍለ ሀገር ሕዝብ ላይ ሲፈጽሟቸው የነበሩት በደሎች ገደብ አልባና ፍጹም ኢሰብአዊ ነበሩ። የኢትዮጵያ መንግስት ሉዓላዊነትና የሕዝቡ ነጻነት በማንም ሳይደፈር ታፍሮና ተከብሮ የኖረ ሀገር ፋሺስት ኢጣሊያ ወራ ቅኝ ግዛቷ በማድረግ በኤርትራ ክፍለ ሀገር ሕዝብ ላይ ፈጸመችውን ግፍና በደል መዘርዘር ስለሚያዳግት ከፈጸመቻቸው ቅጣልባ ሰቆቃዎች ጥቂቱን ብቻ ከዚህ እንደሚከተለው ለአብነት ያህል ለመግለጽ ሞክራለሁ። የኢትዮጵያውያን መኖሪያ ሰፈሮችና ቤቶች ከጣሊያን መኖሪያ ሰፈሮችና ቤቶች በዘር መድሎና ጭቆና መርህ መሰረት የተራራቁና በይዘትም እጅግ የተለያዩ ነበሩ። ኢትዮጵያውያን ምንም አይነት ችሎታና ሙያ እንዲሁም የሥራ ብቃት ቢኖራቸውም ከጣሊያኖች ጋር በእኩልነት የመስራት መብት የሌላቸው ብቻ ሳይሆን ለተመሳሳይ ሥራ ተመሳሳይ ክፍያ ይከፈላቸው። ይሄም ሆኖ ለኢትዮጵያውያን የሚሰጣቸው ሥራ በአመዛኙ ውትድርና፣ ዘበኝነት ወይም የጥበቃ ሥራዎች ሲሆኑ ከነዚህ በተረፈ ለኢትዮጵያውያን የሚሰጡ የቀሩ ሥራዎች በጠቅላላ ማለት ይቻላል ማናቸውም የጉልበት ሥራዎች በእሽክርናና በግርድና ወዘተ በቤት ውስጥ አገልግሎት የመስጠት ሥራዎች ናቸው። የጣሊያ ፋሺስቶች በ1877 ዓመተ ምህረት የምጽዋን ወደብ ከግብጾች ተረክበው ከተቆጣጠሩና ብለውም ኤርትራ ብለው የሰየሙትን ክልል ነዋሪ ሕዝብ ከወረሩ በኋላ ከኤርትራ እየተንደረደሩ መላዋን ኢትዮጵያ ቅኝ ግዛታቸው ለማድረግ በሰነዘሩብን ሁለት አውደ ጥቃቶች ማለትም በአድዋና በማይጨው ውጊያዎች የክልሉን ወጣቶችና ጎልማሶች በውትድርና እየመለመሉ
ያጥቂ ሰራዊታቸው ዋና ኃይል ወይም የሰራዊታቸው የጀርባ አጥንት አድርገው በማስታጠቅና በማደራጀት ከወገናቸው ከኢትዮጵያ ሕዝብ ጋር ደም አቃብተዋቸዋል። በአፍሪካ ቀንድ ሌላው ቅኝ ግዛታቸው የሆነችውን ሶማሊያን የወረሩት ከኤርትራ በመለመሉት ኢትዮጵያዊ ሰራዊት ከመሆኑ ባሻገር የብሪታንያ ኢምፔሪያሊስት መንግስት ሰሜን ሶማሌን ከነሱ ነጥቆ ለመውሰድ የሰነዘረባቸውን ብርቱ ጥቃት ለመከላከል ጦርነቱ ከተጀመረበት ጊዜ ጀምሮ በኢጣሊያውያኑ ሽንፈት እስካበቃበት ጊዜ ድረስ በመማገድ ያስፈጁት ኢትዮጵያውያኑን ነበር። ከሰሜን አፍሪካ ቅኝ ግዛታቸው ያደረጉት የሊቢያ ሕዝብ በአጠቃላይና የአርነት ተዋጊ አርበኞቹ በተለይ ለነጻነታቸው ያደረጉትን ረጅምና ታላቅ የትጥቅ ትግል ለማኮላሸት የወራሪ ሰራዊታቸው አበይት ኃይል አድርገው ያጋፈጡት ኢትዮጵያውያኑን ነበር። ይህንንና ሌላውን ምግፍና ጭቆና ላለመቀበል ያመጹ ኢትዮጵያውያን ቀይ ባህር ውስጥ ካሉን አያሌ ደሴቶች አንዱ በሆነው በናኩራ ደሴት ላይ በሰሩት ኢትዮጵያውያንን ማሰቃያ ዓለም በቃኝ ወህኒ ያለ ፍርድና ያለ ጊዜ ገደብ አጉረው ከ40 ዲግሪ ሴንቲግሬድ በላይ በሚፈጅ የፀሐይ ሐሩርና በክረምት ወቅት የውቅያኖሱ የአየር ንብረት በሚፈጥረው አጥንት የሚሰብር ቀዝቃዛ ንፋስና ከ0 ዲግሪ በታች በሆነ ከባድ ቅዝቃዜ ወይንም ከባድ ቁርና አመዳይ በረሃብ በበሽታ እነዚህም ሰቆቃዎች አንሰው በዱላ ድብደባ ወዘተ በ50 ዓመታት የጊዜ ክልል ውስጥ ያለቁትን ኤርትራውያን ቁጥር ለመገመት ያስቸግራል። ኢጣሊያኖቹም ሆነ የሌላ የአውሮፓ ሀገር ዜጋ የሆኑ ነጮች በሚገቡበት ሆቴል ወይም ሬስቶራንት፣ በሚጠጡበት የመሸታ ወይም ቡና ቤት፣ በሚዝናኑበት የቲያትር ወይም ሲኒማ ቤት ወዘተ ኢትዮጵያውያን እንዳይገቡ በሕግ የተከለከለ ነበር። ፋሺስቶች ኤርትራን በተቆጣጠሩበት የመጀመሪያው አፍላ ዘመን አንድ ኢትዮጵያዊት ወይም ኢትዮጵያዊ ከነጭ ሰው ጋር በአንድ ተሽከርካሪ ውስጥ ሆኖ መጓዝ በጥብቅ የተከለከለ ነበር። ሆኖም በሂደት ወይም በጊዜ ርዝመት የመጓጓዣ እጥረትና ብሶት በፈጠረው የሥራዎች መታወክ ምክንያት ሕጉን በጥቂቱ አሻሽለው የሕዝብ መጓጓዣ በሚሏቸው አውቶቡሶች ውስጥ ኢትዮጵያውያን ነጮች ከተቀመጡበት ኋላ መቀመጫ በሌለበት የተሽከርካሪ ወለል ላይ ተቀምጠው እንዲጓጓዙ ለመፍቀድ ተገደዋል። አንዲት ወይም አንድ ኢትዮጵያዊ በሚሰሩት ሥራ አይነት ወይም በሚሰጡት አገልግሎት ምክንያት ቋሚ ወይም ዕለታዊ የማለፊያ ፈቃድ ካልያዙ በስተቀር በነጮች መኖሪያ ሰፈርና ከተማ ከቀኑ 12 ሰዓት በኋላ መዘዋወር በሕግ የተከለከለ ነበር። በአንዳች ምክንያት ተገደው ወይም ያለማወቅ በምሽት ሲዘዋወሩ በተገኙ ኢትዮጵያውያን ላይ ፖሊሶች ወይም የዕለት ጸጥታ አስከባሪ ኃይሎች ተኩሰው ቢያቆስሏቸው ወይም ቢገድሏቸው ደማቸው ደመከልብ ይባላል። አንዲት ወይም አንድ ኢትዮጵያዊ አንድ ነጭ ባደረሰበት ውርደት ወይም ድብደባ ወይም በደል ደሙ ፈልቶ ኃይል ለመጠቀም ቢሞክር ነጩን ቢሰድብ ወይም ቢዘልፍ ነጩ አይጠየቅም። ኢትዮጵያዊው ግን የነጮችን ዘር በመድፈሩ በጅራፍ መገረፍ ቋሚ ደንብ ነው። ባጭሩ ወይም በጥቂቱ ከዚህ በላይ የተቃቀስኳቸውን ኢሰብአዊ እብሪትና የግፍ ተግባሮች ክርስቲያኖች ነን፣ ሰልጥነናል፣ የሰው ልጅ መብትና የዲሞክራሲ ጠበቃ ነን እያሉ በሚያደነቁሩን ከሰሜን አሜሪካ እስከ ደቡብ አፍሪካ ያሉ ዘረኞች ቋሚ ተግባራቸው አድርገው ሲፈጽሙት ያየነውና የምናውቀው ሲሆን የጣሊያ ፋሺስቶችን ከሌሎች የሚያብሷቸው በማናቸውም ጊዜ የሥራ ቀን ሆነ ወይም በዓል ቀን ከሆነ ሌሊት አንዲት ወይም አንድ ኢትዮጵያዊ ወደ አንድ የነጮች መስሪያ ቤት፣ ሱቅ ወይም መኖሪያ ቤት ወዘተ ሲገቡ ጫማቸውን አውልቀው ውጭ በመተው እንዲገቡ መደንገጋቸውና ሌሎች ዘረኞች ለአገልጋዮቻቸው ውራጅ ልብሶቻቸውን ሲለግሱ የራሳቸው ስሪት የሆነውን ኢትዮጵያዊ የባህል ልብስ ብቻ እንጂ ውራጅም እንኳ ቢሆን የአውሮፓ ስሪት ልብሶችን እንዳይለብሱ በሕግ መከልከላቸው ነበር።
በኤርትራ ለትምህርት ገበታ የደረሱ ኢትዮጵያውያን ሕፃናትና ጎልማሶች እንዲማሩባቸው ተብሎ ለግብር ይውጣ የተቋቋሙት የአንደኛ ደረጃ ዝቅተኛ ትምህርት ቤቶች ስርጭት ከህዝቡ መጠንና ፍላጎት ጋር የማይቀራረቡ ከመሆናቸው በላይ የፋሺስት ኢጣሊያ ቅኝ አገዛዝ መርህ ወይም ፖሊሲ አካል የሆነው ስርዓተ ትምህርት ኢትዮጵያውያን ከአራተኛ ክፍል በላይ እንዲማሩ አይፈቅድም። የፋሺስቶቹ የቅኝ አገዛዝ መመሪያ መርህ ረግጠህና አደንቁረህ ግዛ ስለሆነ የስርዓተ ትምህርቱ ዓላማም አደንቁሮ ለመግዛት ሲሆን እስከ አራተኛ ክፍል ድረስ እንዲማሩ የተፈቀደው ለኢትዮጵያውያኑ ታስቦ ሳይሆን ኢጣሊያዊ ጌቶችና አሰሪዎች የሚሰጧቸውን ትዕዛዝ እንዲያደምጡና አራት መደብ ሂሳብ ለማስላት እንዲችሉ ብቻ ተብሎ የተነደፈ ስርዓተ ትምህርት ነበር። ለ50 ዓመታት የኤርትራ ክፍለ ሀገር ህዝብ በዚህ ሁኔታ የትምህርት ዕድል በተነፈገበት ጊዜ ወጣቶች ከአራተኛ ክፍል በላይ የአንደኛና የሁለተኛ ደረጃ ትምህርት ቤቶች በተለያዩ ከፍተኛ የሙያ ማሰልጠኛ ተቋማት ከፍተኛ ትምህርት መማር የቻሉት ከመረብ ወዲህ ባለችዋ ሰፊዋ እናት ኢትዮጵያ ውስጥ ነው። ኢጣሊያኖች በብሪታንያ የጦር ኃይልና በኢትዮጵያ አርበኞች በጦር ሜዳ ድል ተመተው ከተባረሩም በኋላ ከእብሪታቸውና ከግፍ ተግባራቸው አልታቀቡም። ጀርመኖች ድል ሆነው ሁለተኛው የዓለም ጦርነት ከቆመ በኋላ ድል አድራጊዎቹ የሶስቱ ኃያላን አገሮች ማለትም የሶቪየት ኅብረት፣ የሰሜን አሜሪካና የብሪታንያ መሪዎች ጀርመን ውስጥ ፖስዳም ተብላ በምትጠራ ትንሽ ከተማ ተሰባስበው ካሳለፏቸው ታላላቅ ውሳኔዎች አንዱ ከጀርመን ጋር ወግነው ጦርነት ውስጥ ከገቡ ፋሺስታዊ የአውሮፓ ሀገሮች ጋር የእርቅ ስምምነት ስለሚያደርጉበት ሁኔታዎችና አውሮፓን መልሶ ስለማረጋጋት ጉዳይ ነበር። ከጀርመን ጋር ካበሩት ፋሺስታዊ የአውሮፓ ሀገሮች ዋናና ቀንደኛው ሀገር ፋሺስት ኢጣሊያ ስትሆን የቀሩት ፊንላንድ፣ ሃንጋሪ፣ ሩማኒያና ቡልጋሪያ ነበሩ። ከነኛ 5 ፋሺስታዊ የአውሮፓ ሀገሮች ጋር በሚደረጉ ስምምነቶችና በአጠቃላይም አውሮፓን በማረጋጋቱ የሰላም ጉዳይ ውስጥ አብይ ስፍራ የያዘው ኢትዮጵያንም የሚመለከተው የጣሊያ ቅኝ ግዛቶች ጉዳይ ነበር። በኋላም ፈረንሳይን የጨመሩት አራቱ ኃያላን መንግስታት የውጭ ጉዳይ ሚኒስትሮች የእርቁንና አውሮፓን መልሶ የማረጋጋቱን ጉዳይ በወል ወይም በጋራ ለመምራት እንደ አውሮፓ አቆጣጠር በመስከረም ወር 1945 ዓመተ ምህረት ለንደን ላይ ተሰባስበው የምክር ቤታቸውን ካቋቋሙና ሥራ ከጀመሩ ጊዜ ጀምሮ በነደፉት መመሪያና የሥራ ፕሮግራም መሰረት የቅኝ ግዛቶች ጉዳይ በቅድሚያ ውሳኔ ማግኘት ነበረበት። የሂትለር ግብረ አበሮች በመሆን ከጀርመን ሰራዊት ጋር ተሰልፈው ሁለተኛውን የዓለም ጦርነት በመቀስቀስ በዓለም ላይ ለደረሰው ጥፋትና ለ70 ሚሊዮን ሕዝብ ሞት ምክንያት ከሆኑት 5 ሀገሮች ጋር የሚደረገውን የእርቅ ስምምነት ሂደት ኢትዮጵያን ጨምሮ 20 ሀገሮች የተካፈሉበት የሰላም ጉባኤ በፈረንሳይ ዋና ከተማ በፓሪስ በተከፈተበት ጊዜ የጥፋት መልእክተኞቹ የጣሊያ ፋሺስቶች በዓለም ላይ የፈጸሙትን ጥፋትና ወንጀል አጥብቀን የምንኮንንና ሰላም ወዳዱን የጣሊያ ሕዝብ የምንወክል አዲስ ሪፐብሊካን ነን በማለት ቀረቡ። እነዚህ አስመሳይ ግፈኞች ነን የሚሉትን ናቸው ብሎ በከፊልም ቢሆን ዓለም ሳያምናቸው አልቀረም። እንደ እውነቱ ግን ኢጣሊያኖች ነን የሚሉትን አልነበሩም። እነዚያው የታወቁት ወንጀለኛ ፋሺስቶች ማስክ ለብሰው ነበር የቀረቡት። በኤርትራ ሕዝብ ላይ ለ50 ዓመታት ሲፈጽሟቸው ከነበሩ አሰቃቂ ግፍና በደሎች ባሻገር በ1928 ዓመተ ምህረት ከኤርትራ በመንደርደር መላዋን ኢትዮጵያ በመውረር መከላከያ የሌለውን ሕዝብ ለ40 ዓመታት ባዘጋጁት ዘመናዊ የጦር መሳሪያዎች ማለትም በጊዜው ለዓለም እንግዳ በሆነ የአውሮፕላን ቦምብ ከመደብደብ በላይ ዓለም አቀፍ ሕግ በሚከለክለው የመርዝ ጋዝ የወጉትን ለናት ሀገሩ ባለው ጽኑ ፍቅር ለነጻነቱ ባለው ቀናይነትና የተፈጥሮ ይታጋይነት ወኔው ጥቃታቸውን ተጋትሮ ስለመከታቸው
ግንድ አስደግፈው አንገቱን በፋስ መጥረቢያ የቀሉትን እግርና እጁን አስረው አውሮፕላን ላይ በመጫን ከሰማይ ወደ ምድር የወረወሩትንና በሕይወት እያለ ከአንገቱ በታች መሬት ውስጥ ቀብረው ጌኛ የነዱበትን ሕዝብ አፍረውና ተጸጽተው በእርቁ ሸንጎ ላይ ይቅርታ ይጠይቁታል ተብሎ ሲታሰብ ያላንዳች ሐፍረትና ይሉኝታ የኤርትራን ሕዝብ ነጻነትና ከእናት ኢትዮጵያ ጋር መልሶ ለመዋሃድ ያለውን ፍላጎት ቀንደኛ ተጻራሪ ሆነው ቆሙ። የአራቱ ኃያላን አገሮች ተወካይ የሆኑት የውጭ ጉዳይ ሚኒስትሮች ለመጀመሪያ ጊዜ በለንደን ከተሰበሰቡበት ጊዜ ጀምሮ ኤርትራ ነጻ ሆና ከእናቷ ከኢትዮጵያ ጋር ተመልሳ በፌዴሬሽን እንድትዋሃድ የተባበሩት መንግስታት አምስተኛ ጉባኤ ህዳር 23 ቀን 1943 ዓመተ ምህረት እስከወሰነበት ታሪካዊ ዕለት ድረስ የጣሊያ ፋሽስቶች አረቦችና የላቲን አሜሪካ ሀገሮችን በሙሉ ማለት ይቻላል በጸረ ኢትዮጵያ ግንባር አሰልፈው ታገሉ። የቆሙለት ጸረ ኢትዮጵያ እኩይ ዓላማቸው ስኬታማ ይሆን ዘንድ የተለመደና በሐሰት ላይ የተመሰረተ ጸረ ኢትዮጵያ ፕሮፓጋንዳ ከማካሄድ ባሻገር ለቀድሞ ባህረ ነጋሽ ለሚባለው የኢትዮጵያ ሰሜናዊ ክፍለ ሀገር ኤርትራ የተሰኘ ስም እንደመስጠታቸው ሁሉ ዳግም ስለ ኤርትራ ሕዝብ ማንነትና ምንነት ራሳቸው የፈጠሩትን አስገራሚ ታሪክ ቢጤ መጽሐፍ አዘጋጅተው ለተባበሩት መንግስታት አባል ሀገሮች በመበተን ዓለምን ለማሳሳት ሞከሩ። እውነት ትከሳለች እንጂ አትሞትም እንዲሉ ፋሽስቶቹ በጦር ሜዳ በሰፈሩት ቁና ከመሰፈራቸው በላይ ኤርትራን ከእናቷ ከኢትዮጵያ ጋር መልሶ ለማዋሃድ በተደረገው የፖለቲካ ትግል ዳግም የኢትዮጵያ ሕዝብ አሸነፈ። ስለ ኢጣሊያኖች ማንነትና ምንነት ለመግለጽ ከተፈለገ አንድ ትልቅ መጽሐፍ ለመጻፍ ሲቻል ዓላማዬ የነሱም በወንጀል የታጀለ ፋሽስታዊ ታሪክ ለመተረክ ስላልሆነ ማንነታቸው ለአዲሱ ትውልድ ለማሳወቅ ያህል ይበቃል። የኢትዮጵያን አርበኞች የነጻነት ተጋድሎ አግዛለሁ ብሎ የመጣው የብሪታንያ ኢምፔሪያሊስት መንግስት ሰራዊት እንደ ቅኝ ገዢ ኢጣሊያኖችን ተክቶ በኤርትራ በቆየባቸው 10 ዓመታት ውስጥ የፈጠራቸው ችግሮች የብሪታንያ ኢምፔሪያሊስት መንግስት እንደ ቅኝ ገዢ በኤርትራ ለ10 ዓመታት የተከለው ወታደራዊ አስተዳደር የኤርትራ ክፍለ ሀገር ሕዝብ በነጻነት ከእናት ኢትዮጵያ ጋር መልሶ ለማዋሃድ የሚያደርገውን ትግል ለማዳከምና ሎም ለማክሸፍ የፈጠረው ችግር ከፋሺስት ኢጣሊያ ቅኝ አገዛዝ የከፋ እንጂ የሚሻል አልነበረም። የብሪታንያ መንግስት እንደ ቅኝ ገዢ በኤርትራ በቆየበት የ10 ዓመታት ጊዜ ያከናወናቸውን እኩይ ተግባሮች ወደ መተረኩ ከማምራቴ በፊት አሁንም የኢትዮጵያ አዲስ ትውልድ ያውቀው ዘንድ የብሪታንያ ኢምፔሪያሊስት መንግስት ከ18ኛው ምዕተ ዓመት አጋማሽ ጊዜ ጀምሮ በኢትዮጵያ መንግስትና ሕዝብ ህልውና ታሪክና ደህንነት ላይ ፈጸማቸውን ክህደቶች፣ ሻጥሮችና ሸፍጦች አጠርና ጠቅለል ባለ ሁኔታ ለማስታወስ ወዳለሁ። በትግላችን ቅጽ 1 እንደተገለጸውና አንባቢም እንደሚያስታውሰው በጣሊያ ሕዝብ የፖለቲካ ስልጣን ማማ ላይ ሲፈራረቁ የነበሩ ፋሺስታዊ ገዥ መደቦች የአፍሪካን ቀንድ በአጠቃላይና ኢትዮጵያን በተለየ ቅኝ ግዛታቸው ለማድረግ በመመኘት ለ90 ዓመታት ያህል ሲያጠኑን ሲሰልሉንና ለወረራም ሲዘጋጁ ቢኖሩም በአውሮፓ የብሪታንያ መንግስት ዋና ተፎካካሪ ወይም ተቀናቃኝ የሆነው የፈረንሳይ መንግስት በአፍሪካ ቀንድ ተስፋፍቶ እንዳይጋፋው የጣሊያንን መንግስት ገፋፍቶና ስቦ ለወረራ ያነሳሳው ብቻ ሳይሆን ግብጾችን አነሳስቶ የምጽዋን ወደብ እንዲቆናጠጥ ያደረገው የብሪታንያ መንግስት ነው ካልኩ በኋላ የብሪታንያ መንግስት በክህደትና በሸፍጥ መርህ ወይም ፖሊሲ ላይ የተመሰረቱ ተለዋዋጭ አቋሞቹን ከዚህ እንደሚከተለው ባጭሩ ለመግለጽ ሞክራለሁ። ፋሺስት ኢጣሊያን ገፋፍቶ ካስወረረም በኋላ ቤንቶ ሙሶሎኒ በ1928 ዓመተ ምህረት
ሰራዊቱ አዲስ አበባን በተቆጣጠረ ማግስት ከዛሬ ጀምሮ ኢትዮጵያ የሮም ቄሳራዊ መንግስት ቅኝ ግዛት መሆኗን ለዓለም እናስታውቃለን ብሎ በደነፋ ጊዜ ወረራውን በመደገፍ ኢትዮጵያ የጣሊያ ቅኝ ግዛት መሆኗን ካወቁት መንግስታት የመጀመሪያው ነበር። ወረራው ከመደረጉ በፊትና በወረራው ሂደት ውስጥ ተጠቂዋ ኢትዮጵያ በተባበሩት መንግስታት ሊግ ውክልና ህግ መሰረት በተባበሩት መንግስታት ሊግ አባልነቷ ማህበሩ ሊሰጣት የሚገባውን ፍርድና እንዲሁም ድጋፍ ብቻ ሳይሆን ራሷን ለመከላከል የጦር መሳሪያ አምራች የሆኑ የአውሮፓ መንግስትና ሰሜን አሜሪካ መሳሪያ እንዲሸጡለት የኢትዮጵያ ንጉሠ ነገሥት መንግስት ያቀረበውን ጥያቄ ለፋሺስት ኢጣሊያ መንግስት ወግነው የመሳሪያ ማዕቀብ ካደረጉ ሀገሮች አሁንም የመጀመሪያው ነበር። በሁለተኛው የዓለም ጦርነት መቃረቢያ በብሪታንያ መንግስት ባለስልጣናት ዘንድ እንደ ትልቅ ወዳጅ ይታይ የነበረው የፋሺስት ኢጣሊያ መሪ ቤንቶ ሙሶሎኒ ከድቶ ከሂትለር ጋር በመሰለፉ በአውሮፓ ሀገሮች ላይ ጦርነት አውጆ ውጊያው በሚካሄድበት እንደ አውሮፓ አቆጣጠር በ1940 ዓመተ ምህረት መባቻ ላይ ፋሺስት ኢጣሊያን ለመበቀል የኢትዮጵያን ጸረ ፋሺስት አርበኞች የትጥቅ ትግል ለመደገፍ የብሪታንያ መንግስት ከወሰነ በኋላ የኢትዮጵያን ነጻነትና ሉዓላዊነት አስመልክቶ የውጭ ጉዳይ ሚኒስትሩ አንቶኒ ኤደን በዚያው ዓመት በየካቲት ወር በብሪታንያ ህዝብ ምክር ቤት የተናገረውን ከዚህ እንደሚከተለው ገልጻለሁ። የግርማዊ የእንግሊዝ ንጉሠ ነገሥት የኢትዮጵያን እንደገና ነጻ መንግስት መሆን ይቀበላል። የአፄ ኃይለ ሥላሴንም ወደ ዙፋናቸው መመለስ ያከብራል። ንጉሠ ነገሥቱም የውጭ ሀገር እርዳታና ድጋፍ እንደሚያስፈልጋቸው የኔ ሚኒስትር ለግርማዊ የእንግሊዝ ንጉሠ ነገሥት መንግስት አስታውቋል። የግርማዊ የእንግሊዝ ንጉሥ መንግስት ያመነበትና የፈቀደው የኢኮኖሚና የፖለቲካ ወዘተ ድጋፍ ከጦርነቱ በኋላ በዓለም አቀፍ ስምምነት እንዲሆን ይደረጋል። የግርማዊ ንጉሥ መንግስት በኢትዮጵያ የግዛት ፍላጎት የሌለው መሆኑን ለግርማዊ ቀዳማዊ ኃይለ ሥላሴ መንግስት እንደገና ያረጋግጣል የሚል ነበር። የብሪታንያ መንግስት የፋሺስት ኢጣሊያን ወራሪ ሰራዊት ከአፍሪካ ቀንድ ወግቶ ለማስወጣት ካዘመተው 325000 ሰራዊት የህንድና የፓኪስታን ዜጎች መሳውን ያሉበት የእንግሊዝ ዜጋ የሆኑ ወታደሮች ወደ 100,000 ሲገመቱ 225,000ዎቹ ሶማሌዎችን ጨምሮ ከቅኝ ግዛት ሀገሮች የተመለመሉ አፍሪካውያን ሲሆኑ ከነዚህ መካከል በሁለቱም ተፋላሚ ጎራዎች የተሰለፉ ኢትዮጵያውያን ቁጥር በጣም ያመዝን የነበረው ዋናውን ተዋጊ ኃይል የኢትዮጵያን ጸረ ፋሺስት አርበኞች ጎራ ሳይጨምር ነው። የሰራዊቱ የኃይል ሚዛን ይሄንን የመሰለ በመሆኑና የብሪታንያ የጦር ኃይል አዛዦች ዘመቻው ስኬታማ እንዲሆን ያቀዱት በአብዛኛው ኢትዮጵያውያን ደም ስለነበረ በዘመቻው ጊዜ ማለትም እንደ አውሮፓ አቆጣጠር ከ1940 ዓመተ ምህረት እስከ 1941 ድረስ በነበረው የጊዜ ክልል ውስጥ በተለያዩ ዘዴዎችና በተለይም ከተዋጊ አውሮፕላኖች በሚበተኑ ወይም በሚረጩ በራሪ ጽሑፎች ለኢትዮጵያ ሕዝብና መንግስት የፈነጠቁትን ተስፋና የገቡትን ቃል ከዚህ እንደሚከተለው ገልጻለሁ። በኢጣሊያ ሶማሊላንድና በኤርትራ በፋሺስቶች የቅኝ አገዛዝ ቀንበር ውስጥ ለነበሩት ህዝቦች በስደተኛው በአፄ ኃይለ ሥላሴ ስምና መንግስታዊ አርማ ከብሪታንያ የጦር አውሮፕላኖች በብዛትና በስፋት ለወራት የተበተነውን አዋጅ ጠቅሳለሁ። ከመረብ ወዲያና ወዲያ ያላችሁ ሁሉ ከወንድሞቻችሁ ከኢትዮጵያውያን ጋር ተባበሩ። ከእንግዲህ ወዲያ አንዳችሁም የጠላታችሁ የፋሺስት ኢጣሊያ መንግስትና የግፈኛው ወራሪ ሰራዊት መሳሪያ አትሁኑ። ኢትዮጵያን እናታችሁንና ወዳጃችንን የብሪታንያ መንግስት ሰራዊት አትውጉ። የልባችሁን ምኞት አውቃለሁ። የእናንተ ምኞት የኢትዮጵያ ሕዝብ ምኞት ነው። እድላችሁም ከተቀረው የኢትዮጵያ ሕዝብ ጋር በጽኑ የተሳሰረ ነው በሚል አንድን አገር ወይም መላዋን ኢትዮጵያ ነፃ ለማውጣትና
ብሎም ለህዝቦቹ አንድነት የተደረገ ቅስቀሳና የትግል ጥሪ ነበረ የብሪታንያ ባለስልጣናት በአዋጅ የለፈፉት። የእንግሊዝ የጦር ባለስልጣኖች በኤርትራ ውስጥ ከፋሺስት ኢጣሊያ ሰራዊትና ለጣሊያ መንግስት ካደሩ ኢትዮጵያውያን ጋር በሚዋጉበት ጊዜ ደግሞ ለኤርትራ ክፍለ ሀገር ህዝብ በተለይም ያደረጉትን ቅስቀሳ፣ የትግል ጥሪ፣ ለኢትዮጵያ የተሟላ ነጻነትና አንድነቷ የፈነጠቁትን ተስፋና የቃል ዋስትና ከዚህ እንደሚከተለው እንመልከት። እንደ አውሮፓ አቆጣጠር በመጋቢት ወር 1941 ዓመተ ምህረት ከረን ላይ ጣሊያኖች የመጨረሻዋን ብርቱ የመከላከል ውጊያ በሚያደርጉበት ጊዜ የእንግሊዝ የጦር አዛዦች ለኤርትራ ክፍለ ሀገር ህዝብ ያሉትን ጠቅሳለሁ። የኤርትራ ህዝብ ሆይ የራሳችሁ ሰንደቅ ዓላማ ሊኖራችሁ ይገባል። የጦር መኮንኖች ልትሆኑ ይገባችኋል። ጣሊያኖች ካሸከሟችሁ በበለጠና ጥራት ባለው የጦር መሳሪያ ልትዋጉ ይገባችኋል። የተሸነፉትን ኢጣሊያኖች ጠላቶቻችሁን እየተዋጋችሁ ወደኛ ብትመጡ እኛ እነዚህን የምትመኟቸውንና የምትፈልጓቸውን ሁሉ እንሰጣችኋለን። ሁልጊዜ በጣሊያኖች ጦርና መትረየሶች ፊት ከመሄድ ይልቅ የራስን ሀገርና ህዝብ አገልጋይ መሆንና የኔ መንግስት ብሎ መጥራት፣ ከጣሊያ ባርነት ነፃ መውጣት፣ የራሳችሁ የጦር ሰራዊት አዛዥ መሆን፣ በራሳችሁ የመከላከያ ሰራዊት ውስጥ የታንክ ነጂና የጦር አውሮፕላኖች አብራሪ መሆን ለኤርትራውያን ኩራት፣ የከበረ ስምና ህይወት ነው ነበር ያሉት። በእነዚህ እስካሁን በገለጽኳቸው የብሪታንያ መንግስት የሲቪልና የጦር ባለስልጣኖች በተለያዩ ጊዜያትና በመደጋገም በሰጡት ተስፋና በገቡት ቃል መሰረት ኤርትራን ብቻ ሳይሆን ሶማሌንም ጭምር ከእናታቸው ከኢትዮጵያ ጋር በነጻነት ተመልሰው እንዲዋሃዱ ይደረጋል በማለት ንጉሱን ጨምሮ ብዙ ኢትዮጵያውያን ትልቅ ተስፋ አድሮባቸው ነበር። ሆኖም በሶማሌዎች፣ በኤርትራ ክልል ነዋሪ ህዝብ፣ በኢትዮጵያ ጸረ ፋሺስት አርበኞችና በኋላም ከብሪታንያ ሰራዊት ጋር አገራቸውን ነፃ ለማውጣት በተሰለፉ ወዶ ዘማቾች ኢትዮጵያውያን ህብረትና ደም የብሪታንያ የጦር መኮንኖች ውጊያውን አሸንፈው ደቡብ ሶማሊያን፣ ኤርትራን ከተቆጣጠሩ በኋላ የኦጋዴንንም ክልል በመጨመር ደቡብ ሶማሌን ቀደም ብለው ቅኝ ግዛታቸው ካደረጉት ከሰሜኑ ሶማሌ ጋር ቀላቅለው ሲይዙ ኤርትራንም ከኢትዮጵያ ነጥለው ቅኝ ግዛታቸው በማድረግ ወታደራዊ አስተዳደር መሰረቱ። ይህንን አስመልክቶ የኢትዮጵያ መንግስት ላቀረበው ጥያቄ የተሰጠው መልስ ከዚህ እንደሚከተለው ነበር፣ እጠቅሰዋለሁ። በዚህ ረገድ ዛሬም ቢሆን ኤርትራ የጣሊያ መንግስት ቅኝ ግዛት ነች። በ1896 ዓመተ ምህረት በንጉስ ምኒልክና በጣሊያ መንግስት መካከል በተደረገ ውል ኤርትራ የጣሊያ ቅኝ ግዛት መሆኗን ኢትዮጵያ ተቀብላለች። ከእንግዲህ ወዲህ የኤርትራ ህዝብ ድል የሚወሰነው ከዓለም ጦርነት ፍጻሜ በኋላ የጦርነቱ አሸናፊ የሆኑ አራቱ ኃያላን መንግስታት የጣሊያ ቅኝ ለነበሩ አገሮች ሁሉ የሚሰጡት አጠቃላይ ውሳኔ እስከሚገኝበት ጊዜ ድረስ ኤርትራ በታላቋ ብሪታንያ ወታደራዊ አስተዳደር ስር ትተዳደራለች የሚል ነው። ኤርትራ በነበረው ፋሺስት ኢጣሊያ ሰራዊት ላይ የብሪታንያ ወታደራዊ ግብረ ኃይል ድልን ተቀዳጅቶ ኤርትራን ከተቆጣጠረ በኋላ ለሰራዊቱ መኖሪያ የጣሊያንን የጦር ሰፈሮች ለወታደራዊ መንግስት የአመራር አካላትና ከፍተኛ መኮንኖች የፋሺስት ኢጣሊያ የአመራር አካላት ይዞታ የነበሩትን መኖሪያዎች ከመስሪያ ህንጻዎች ጋር የፖለቲካውን ላዕላይ መዋቅር ወይም አመራር በመረከብ ታታይ መዋቅሩን በሙሉ ለጣሊያኖች ነው ይተውላቸው። መሬት፣ ማዕድን፣ ኢንዱስትሪ፣ ግብርና ወዘተ ጠቅላላው የኢኮኖሚ የማህበራዊ አገልግሎት መስጫ ተቋማት በጣሊያኖች ስልጣንና ይዞታ ስር እንዳሉ ሆነው የሚጠቀሙባቸው የሚያስተዳድሯቸውና እንደለመደውም በኢትዮጵያውያኑ ላይ አዛዥና ናዛዦቹ ኢጣሊያኖች ናቸው። ኢጣሊያኖች ሲፈጽሟቸው የነበሩት ግፍና በደሎች የብሪታንያ መንግስት በኤርትራ ህዝብ ላይ የቅኝ ገዥነት ስልጣን የተሰጠው ወታደራዊ መንግስት ጊዜም መለወጥ ቀርቶ ሳይሻሻሉ እንደቀጠሉ ነበሩ። ከቀዳማዊ ኃይለ ሥላሴ ጋር የመጣው የብሪታንያ መንግስት ሰራዊት ኢትዮጵያዊነታችንን ሊያስመልስልን የመጣ ነፃ አውጪ ወዳጅ አድርጎ መመልከት ብቻ ሳይሆን
አብሮ ተዋግቶ ደምቶና ሞቶ በደስታ ከተቀበለው በኋላ ከፋሺስት ኢጣሊያ ጋር አብሮ ጭቆናና ረገጣውን በመቀጠሉ እጅግ ያዘነውና የተከፋው የኤርትራ ክፍለ ሀገር ሕዝብ አዲስና ሌላ የትግል ምዕራፍ ውስጥ እንደገባ በመገንዘቡ ወዲያው በሚያዝያው 1941 ዓመተ ምህረት መላውን የኤርትራ ሕዝብ አሰባስቦና አስተባብሮ ትግሉን የሚመራ የኢትዮጵያ ሕዝቦች አንድነት የሀገር ፍቅር ማህበር የተሰኘ የፖለቲካ ድርጅት አቋቋመ። ውድ የኢትዮሜዳ ቤተሰቦች ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁ የምርጥ ገጾች ታሪክ አላበቃም። ተከታዩን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።